በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘሌዋውያን ምዕራፍ 15 ከሰውነቱ ፈሳሽ ስለሚፈሰው ሰው የመንጻት ሕግ። እግዚአብሔር ሙሴን አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከሰውነቱ ዘር የሚፈሰው ሰው ቢኖር ስለሚፈሰው ነገር እርኩስ ነው። ከሰውነቱ ፈሳሽ ለሚፈሰው ሰው የርኩስነት ሕግ ነው። ፈሳሽ የሚፈሰው ሰው ፈሳሹ እየፈሰሰው በሚኖርበት ጊዜ ሁሉ እርኩስ ነው። ፈሳሹ ያረክሰዋል። ፈሳሽ ነገር ያለበት ሰው በሚተኛበት መኝታ ሁሉ እርኩስ ነው። የሚቀመጥበት ነገር ሁሉ እርኩስ ነው። መኝታውም የነካ ሰው ሁሉ በልብሱ ይጠብ፣ በውሃውም ሰውነቱን ይታጠብ፣ እስከ ማታ ድረስ እርኩስ ነው። ፈሳሽ ነገር ያለበት ሰው በተቀመጠበት ነገር ላይ የሚቀመጥ ሰውም ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታ ድረስም እርኩስ ነው። ፈሳሽ ነገር ያለበትን የሰውን ስጋ የሚነካ ልብሱን ይጠብ፣ በውሃ ይታጠብ፣ እስከ ማታ ድረስ እርኩስ ነው። ፈሳሽ ነገር ያለበት ሰው በንጹሕ ሰው ላይ ቢተፋ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ እርኩስ ነው። ፈሳሽ ነገር ያለበት ሰው የተቀመጠበት ኮርቻ ሁሉ እርኩስ ነው። ከበታቹም ያለውን ነገር የሚነካ ሁሉ እስከ ማታ ድረስ እርኩስ ነው። እነዚህንም ነገሮች የሚያነሳ ሁሉ እርኩሳን፣ ልብሱን ይጠብ፣ በውሃ ይታጠብ፣ እስከ ማታ ድረስ እርኩስ ነው። ፈሳሽ ነገር ያለበት ሰው እጁን በውሃ ሳይታጠብ የሚነካው ሁሉ ልብሶቹን ይጠብ፣ በውሃም ይታጠብ፣ እስከ ማታም እርኩስ ነው። ፈሳሽ ነገር ያለበት ሰው የሚነካውን የሸክላ ዕቃ ይስበሩት፣ የእንጨቱንም ዕቃ ሁሉ በውሃ ይጠቡት፣ ንጹሕ ይሁን። ፈሳሽ ነገር ያለበት ሰው ከፈሳሽ ነገር ሲነጻ ስለ መንጻቱ 7 ቀን ይቆጠራል። ልብሶቹን ያጥባል፣ ገላውንም በምንጭ ውሃ ይታጠባል፣ ንጹሕ ይሆናል። በ8ኛ ቀን ሁለት ዋኖች ወይም 2 የርግብ ግልገሎች ይዞ ወደ ምስክሩ ድንኳን ደጃፍ በእግዚአብሔር ፊት ያመጣል፣ ለካህኑም ይሰጠዋል። ካህኑም አንዲቱን ለኃጢአት መሥዋዕት አንዲቱን ለሚቃጠል መሥዋዕት ያቀርባል። ካህኑ በእግዚአብሔር ፊት ስለ ፈሳሹ ነገር ሁሉ ያስተሰርይለታል። ማንም ሰው ዘር ከእርሱ ቢወጣ ገላውን በውሃ ይታጠብ፣ እስከ ማታም እርኩስ ነው። ዘር የነካው ልብስ ሁሉ ቁርበትም ሆነ በውሃ ይታጠብ፣ እስከ ማታ እርኩስ ነው። ሴት ፈሳሽ ካለባት ወንድ ጋር ብትገናኝ ሁለቱ በውሃ ይታጠቡ፣ እስከ ማታ ድረስም እርኩሳን ናቸው። ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በግዳጅ 7 ቀን ትቀመጣለች። በሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። በግዳጅ ሳለች የምትተኛበት ነገር ሁሉ እርኩስ ነው። የምትቀመጥበት ነገር ሁሉ እርኩስ ነው። መኝታዋ የሚነካ ሁሉ ልብሶቿን ያጥባል፣ በውሃም ሰውነቱን ይታጠባል፣ እስከ ማታ ድረስ እርኩስ ነው። የምትቀመጥበት ነገር ሁሉ የሚነካ ሁሉ ልብሶቹን ያጥባል፣ በውሃም ሰውነቱን ይታጠባል፣ እስከ ማታ እርኩስ ነው። በመኝታዋም ላይ ውሃ በምትቀመጥበት ነገር ላይ ቢኖር ቢነካውም እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ ግዳጇን ቢነካው 7 ቀን እርኩስ ነው። የሚተኛበት መኝታ ሁሉ እርኩስ ነው። ሴትም ከግዳጅ ቀን በኋላ ደሟ ብዙ ቀን ቢፈስ ወይም ደሟ ከግዳጅ ወራት በኋላ ቢፈስ በግዳጇ ወራት እንደሆነች እንዲሁም በፈሳሿ እርኩስ ወራት ትሆናለች፣ እርኩሰት ናት። ደሟም የማይፈስ በወራት ሁሉ የምትተኛውበት መኝታ ሁሉ በግዳጅ ጊዜ እንደነበረው መኝታ ያለ ይሆናል። የምትቀመጥበት ነገር ሁሉ እንደ ግዳጇ እርኩሰት እርኩስ ነው። እነዚህ ነገሮች የሚነካ ሁሉ እርኩስ ነው። ልብሷን ያጥባል፣ በውሃ ይታጠባል፣ እስከ ማታ እርኩስ ነው። ከፈሳሿ ብትነጻ 7 ቀን ትቆጠራለች። ከዚያ በኋላ ንጽሕት ትሆናለች። በ8ኛውም ቀን 2 ዋኖች ወይም 2 የርግብ ግልገሎችን ይዛ ወደ ካህኑ ወደ ምስክሩ ድንኳን ደጃፍ ታመጣለች። ካህኑም አንዲቱን ለኃጢአት መሥዋዕት አንዲቱን ለሚቃጠል መሥዋዕት ያቀርባል። ካህኑ ስለ ፈሳሹ ርኩሰት በእግዚአብሔር ፊት ያስተሰርይላታል። እንዲሁም በእርሱ መካከል ያለችውን ድንኳን ባረከሱ ጊዜ በርኩስነታቸው እንዳይሞቱ የእስራኤል ልጆች ከርኩስነታቸው አንጿቸው።
ፈሳሽ ነገር ላለበት ሰው ይረክስም ዘንድ ዘሩ ለሚወጣበት ሰው በግዳጁ ደም የሚፈሳት ፈሳሽ ነገር ላለባቸውም ሰው ለወንድም ለሴትም ከረከሰችም ሴት ጋር ለሚተኛ ሰው ሕጉ ይህ